የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አደራችሁን በሃይማኖት ላይ አዲስ የሚፈጠሩ ፈጠራዎችን ተጠንቀቁ አሉ። ኩሉ ዒባዳ ለም የተዓበድ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም ኢብተዒድ ዐንሃ ወፍር ምንሃ ፍራረከ ሚነል አሰድ። ነቢ ሰለላሁ ዐለይሂ ወሰለም አላህን ያልተገዙበት አላህን ያላመለኩበትን የአምልኮ ስርዓት አንተ እንደ አዲስ አትፍጠር፣ ተጠንቀቅ የምትወዳቸው ከሆንክ። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን በሃይማኖት ላይ እኔ ያላሳያችሁን የአምልኮ ስርዓት አዲስ አምልኮ እንዳትፈጥሩ ተጠንቀቁ ብሎ አስጠንቅቀዋል። ገብተዋል። ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩሉ ሙሕደሰቲን ቢድዓ፣ ሁሉም አዲስ ፈጠራዎች ሁሉ ቢድዓዎች ናቸውና፣ ወኩሉ ቢድዓትን ضላላ፣ ሁሉም ቢድዓዎች ደግሞ ጥመት ናቸው አሉ። ፈለይሰ ፊል ቢድዓቲ ሸይኡን ሐሰን፣ ጥሩ ቢድዓ የሚባል ነገር ነቢ ሰለላሁ ዐለይሂ ወሰለም አላስተማሩ። አይፈለግም። ነገር ግን አቅልይ ነገር ልንገራችሁና ወደ ደርሴ ይገባሉ። ልብ በሉ። አቅልይ ነገር መንጥቅይ የሆነ ነገር ልንገራችሁ። እኔ የራሴን አካሄድ ነው የምነግራችሁ እንጂ ስለሌላ አይመለከተኝም። እኔ እንደ አቡ አብዱላህ በተለይ እህቶችን ስቆጣቸው በተለያየ ጉዳዮች በተለያዩ ሁኔታዎች ላይ ስቆጣና አይገባም አይቻልም የጋጥ ወጥነት ነው በጣም ተቆጥቼ ስናገር በዛ ጉዳይ ላይ ለልጄ ስለማልፈቅር ነው፣ ሴት ቢኖረኝ ለሚስቴ ስለማልፈቅር ነው፣ ለራሴ ማህረሞች ስለማልፈልግ ነው፣ ስለማልፈቅርና ስለማልወድ ነው። ያኒ ለእህቴ የማልወደው ነው፣ ለሚስቴ የማልወደውን ነገር ለልጄ የማልወደውን ነገር ላንቺም አልወደውም አይገባም ብሎ መቆጣት፣ ወንድምሽ አጥፍተሽ ቢያገኝሽ ውጭ ላይ በሆነ ስህተት ቢያገኝሽ በቁርቁፍ ቢልሽ ሊበቀለኝ ነው እንደማትይ ሁሉ ይሄንም እንደዛ ለመረዳት ሞክሩ። ሐቂቃውን እንምላችሁ ወላሂ እኔ ስለራሴ ነው እያወራሁት። እኔ እያወራሁት ስለራሴ ነው። አንደኛው ይሄ ነው። ሁለተኛው ደግሞ የናንተ መሳሳትና የናንተ ወንጀል ላይ መውደቅ ሳያንስ ሌላ ሰው እናንተን ተምሳሌት አድርጎ ሌላ ወንጀል እንዳይጨምርባችሁ ነው። ሌላ ወንጀል ለምን አንቺ መሳሳትሽ ሳያንስሽ ወይ ደግሞ አንቺ ኸጣ ላይ መውደቅሽ ሳያንስሽ እንደ ሰው ሳሰሽ እንግዲህ እንደ ሰውኛ እንደ ሰው እንደ ተፈጥሮ ሰው ተፈጥሮ እንደዛ ደካማ ነውና አንቺ በሸይጣን በነፍስያ መተጋት ወይም ወንድም ራስህ አንተ በነፍስያና በሸይጣን መሸነፍህ ሳያንስህ ሌላ ሰው አንተን እንደ አርአያ አድርጎ አንተን ሲከተል ሁለተኛ ወንጀል መጣለ። ሶስተኛው ደግሞ ምንድነው እሱ? ያ ነገር ከሞትሽም በኋላ ይቀጥላል። በጣም ሚዲያ ላይ የሚያሳዝነው ጉዳይ ይሄ ነው። ያ ነገር ከሞትሽ በኋላ ይከተልሻል። ችግሩ ይሄ ነው። ከሞትክ በኋላ ይቀጥላል። ያ ነገር አይቀርም። አታዩም? ሚዲያ ላይ ከዛሬ ስንት ዓመት በፊት የሞቱ ቪዲዮአቸውን የለቀቁት ቪዲዮአቸው በየጊዜው ብቅ እያለ አታገኛቸው? ሙዚቃ ላይ ሰርተውም ከሆነ በነሺዳ ሲወዛወዙም ከሆነ በክፉ ቃላት ሲናገሩም ሆነ ሲሳደቡም ሆነ ድንበር ሲያልፉም ሆነ ያንን ሚዲያ ላይ የለቀቁት ነገር በሰው ጆሮ ሲገባ እያያችሁት አይደለም? አንቺም ነገ ሙተሽ እንደዚህ ይሆናል፣ አንተም ነገ ሙተህ እንደዚህ ይሆናል። እሺ ይሄን ነገር እኔ ያውቃለሁ፣ ሰማው፣ ቀርቻለሁ። ይሄንን መሳሪያ እንግዲህ አንተ ወይም አንቺ ደግሞ በዚህ ጉዳይ ላይ አንዳንድ ግብዝ የሆኑና ቂላቂል የሆኑ ሰዎች የቀሩ መስሏቸው የቀረባቸው በዚህ ነጥብ ላይ ደዩስ የሆኑ ለሚስቶቻቸው ሆነ ለልጆቻቸው የማይቀኑ ወይም ሚስታቸውን ቀርቅረው ልጃቸውን ደብቀው አንቺን ግን ከፊት የሚያስቀምጡሽን ተከትለሽ እውነት ነው ብለሽ ያን ነገር ተቀበልሽ አብረሽ አወዛወዝ አራገብሽላችሁ ያን ነገር ወይም ያን ነገር ትክክል ነው ብለሽ ተቀበልሽ ወይም ትክክል ነው ብለሽ ተቀበልክ ወንድሜ አንተ ያንን ያወኩትን ነገር ትክክል እንዳልሆነ ያወኩትን ነገር ያ ነገር ተገቢ አይደለም ብያመንኩትን ነገር አቀልሸይ መቀበሉ ካነሳችሁ መቀበሉ እኔን ስደቡኝ ችግር የለብኝም እኔ አውፍን ብያችኋለሁ ወላሂ እኔንም ስደቡኝ ችግር የለብኝም ነገር ግን የሚሰጠውን መረጃ ወይም የሚመጣውን መረጃ አትናቁ የመጣላችሁን ከቁርአንም ሆነ ከሐዲስም ሆነ ከዑለማዎች ንግግር ሲጸድቅላችሁ ሲነገራችሁ መጥቶ አታብጠልጥሉ ያንን ንግግር ከፍ ዝቅ አድርጋችሁ ያንን ንግግሩን ምንም መልእክቱን አታብጠልጥሉት ተናጋሪውን እንደፈለጋችሁ እኔን እንደፈለጋችሁ ነገር ግን መልእክቱ ላይ አደብ ያዙ ቢድዓና ሐራም የሆነ ወንጀል እኮ ወንድም እህቶቼ ቢድዓ ታውቃላችሁ ቢድዓ ወንጀልና የቢድዓ ስራና ሐራም ዝሙት መስራት መስረቅ መግደል የትኛው ይበልጣል ቢባል ቢድዓ ነው የሚበልጠው ለምን ታውቃላችሁ ቢድዓ የሚሰራ ሰው ምን እንደሚል ታውቃላችሁ
ቢድዓ የሚሰራ ሰው በዛ በቢድዓ አላህ ዘንድ ወደዳለው አላህ ይወደዋል ብሎ ነው የሚሰራው። አይቶብትም አይመለሳል ተብሎ አይከጀልም። ለምን ኸይር እየሰራው ብሎ ነው የሚያውቀው። አላህን እያስቆጣ መሆን ያውቅም። አላህ በሱረቱል አልበቀራ ላይ ምንድነው ያለው? ኢዛ ቂለ ለሁም ላ ትፍሲዱ ፊል አርዲ ቃሉ ኢነማ ነሕኑ ሙስሊሑን። ምድር ላይ በተውሂድ በሱና ከታነጸችና ከተዋበች በኋላ አታበላሿት በሽርክና በክህደት ሲባሉ ምን አሉ? እነሱ ምድርን አታበላሹ ሲባሉ ምን አሉ? ኢነማ ነሕኑ ሙስሊሑን አሉ። እንደኛ እኮ አሳማሪ ነን፣ እኛ ምድርን እያሳመርናት እኮ እያስተካከልናት ነው ይላሉ። አላ ኢነሁም ሁሙል ሙፍሲዱን ወላኪን ላ የሽዑሩን። አይታወቃቸውም እንጂ ሙፍሲዶች እነሱ ናቸው ይላል አላህ ሱብሓነሁ ወተዓላ። ሳናቀው የምናበላሸው ጉዳዮች አሉ፣ ያን ነገር ደግሞ ነው ያውቅ ያለው ይሄ ነገር ሸሪዓ ጋር ይጋጫል ያለን ሰው አላህ ይመልሰን ማለት በቂ ነው። አላህ ይመልሰን፣ አላህ ሐቅን ይወፍቀን ብሎ መቀበል ትልቅ ደረጃ የሚሰጥ ነው። ሀታ ባትሰሩበትም ትልቅ ነገር ነው። ይሄንን ነው የምጠቁማችሁ። ሩቅ አትሄዱ። ይሄንን በሚዲያ ላይ ብዙ ጊዜ ከፊት ስጋለጥበት የነበረው እንደ መጀመሪያው ቀንደኛ ሁኜ ማንም እንደፈለገ እንደ ኳስ የሚጫወትበት ይሄ ንግግር ሆነ የሚጫወትብኝ ሁኔታዎች ሩቅ አይሄድም። ጠብቁ፣ ወላሂ ነግራቸዋለሁ። ሩቅ አይሄድም፣ ጠብቁ። አንድ ብሏል። አሁን ያወቋቸው ይሄንን መሳላ ያወቁ ሰዎች ከኡስታዞች ከምታከብሯቸው ኡስታዞች አንድ ብሎላችኋል። ይቀጥላል። ወላሂ ሀቂቀተን ነው የምላችሁ። ወደፊት እናንተ ራሳችሁ ድንግጥ ትላላችሁ። ገና ኢብኑ ሙነወር ኡስታዝ ኢብኑ ሙነወር የተናገረውን ሰምታችኋል ብዬ አስባለሁ። እኔ ራሴ ዲዩት አድርጌዋለሁ። ከሙሉ ትምህርት ውስጥ የተወሰደ ነው። ሙሉ ንግግርም ነው። ሙሉ መልእክት ነው። የተቆረጠ መልእክት አይደለም። ሙሉ መልእክት ነው እና እኛ እኔን ተውኝ ብያለሁ። ወደ ጎን ተራ ምስኪን ሞኝ ቂላቂል ችኩል ተሳዳቢ እንደዛ ሰው እሱን ተውት። የኡስታዝ ኢብኑ ሙነወርን ንግግር መቼም በተረጋጋ መልኩ ብዙዎች ሼር ሲያደርጉት ሰማአለሁ። አዳምጥ። ለዛም ነው ብዙ ጊዜ ምንድነው የምላችሁ፣ ብዙ ጊዜ ኧረ እስቲ ዑለማ ሂዱና ጠይቁ፣ ኧረ ተው ዑለማ ጠይቁ ስትባሉ እዚሁ ያለውን አንዱ ምስኪን ምንም የማያውቀው ሄዳችሁ ትጠይቃላችሁ። ያ ጀማ ያኒ ዑለማ ስል ያለ እውቀት ያላቸውን ሰዎች ከእንደዚህ አይነት ውዝግብ ውስጥ ወጣ ያሉ ጥግ የያዙ ቁጭ ብለው የሚያስተምሩትን ኡስታዞችንም ሂዱና ጠይቁ። ወላሂ ግልጽ ያወጡላችኋል። አሁን እዚህ ጋር የምጠቁማችሁ ይሄንን መሳል አድራሻ የምታገኙ ከሆነ የሚመቻችላችሁ ከሆነ ሼክ መሐመድ ዘይን አደምን አድራሻውን ፈልጉና ጠይቁት። ከዛም በኋላ በደንብ ይመለስላችኋል። መጠየቅ የምትችሉ ከሆነ አላህ ያካቸው ይመልስላችኋልና ማለት ሌሎችንም ኡስታዞች አጣሩና ጠይቁ። የሰለፊ ዑለማዎችን የሱና ዑለማዎችን ሙሽ ኢኽዋን አልሙጅሪሚን ኢኽዋን አልሙፍሲዲን ኢኽዋን አልሙፍሊሲን እነሱን አላልኩም። እነሱማ ሴትና ወንድም ሰላማዊ ሰልፍ ብሎ ወጥቶ ተጋፍቶ ተደፍራ ተደብድባ ተገፍታ መሄድም ጂሃድ ነው ብሎ ይቆጥሩታል። እሱንማ ተውት። መርሐባ ኢንሻአላህ ወደ ሙጣላችን እንግባ። ሰሞንኛውን ስንነጋገርበት የነበረው ምን ሰሞንኛ ቲክቶክ ጀምር ከመጣው ጀምር የምንናገርበት መሳላ ጉዳይ ወይም ደግሞ በቅርብ በተለይ በጣም ተጋግሎ የነበረበት ጉዳይ ላይ የተናገረ ሪከርድ እንትን ድምጽ ነው። ኢብኑ ሙነወር ምንድነው ያለው ለምትሉት ማለት ነው ንጽጽሮች ላይ የተናገረው ነው ወይም ንጽጽር እንሰራለን ብሎ የሚንቀሳቀሱ ሰዎች ላይ በጥቅሉ የተናገረው ንግግር ገና ብያቸዋለሁ። ጠብቁ። ወደፊት ትላልቅ ኡስታዞች መሻይኾች ብላችሁ የምታምናቸው የምትወዷቸው ስለ ቲክቶክ የማያውቁ ከኋላ ቁጭ ብለው የሚያስተምሩ ሰዎች አኽባሩ በደንብ ሲደርሳቸውና በደንብ ሲያውቁ እኔ በራሴ በኩል ዝም ብድግ ብዬ አይደለም ይሄ አይሆንም ይሄ ይሆናል እያልኩ ያለሁት የዛን ጊዜ ብላችሁ ድንግጥ ትላላችሁ። ብዙ ነገራቶች ስላለ ማለት ከአባሽ ጋር ክርክርም በሉት ከሱፊ ጋር ክርክርም በሉት ከተለያዩ ሁኔታዎች የሚደረጉ ቲክቶክ ላይ ከሸሪዓ ከመንሃጅ ከመንሃጅ አይደለም እኮ ከሸሪዓው ላይ የሚያፈናጥር ጉዳይ ላይ ዳርዳር እየሮጥን እንደሆነ ይነግሯችኋል። በደንብ አድርገው ያብራሩላችኋል። ወላሂ